نعم. اوكي دفعتي. እግዚአብሔር አምላክ ነው። እግዚአብሔር አብ እግዚአብሔር የምትለውን ስም እንዳትረሳ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ስለዚህ ሶስት አምላክ የለንም እኛ አንድ አምላክ ነው። እግዚአብሔር አብ አምላክ ነው። ይሄ ስላሴ ምስጢር ማየር ስማኝ። ቆይ እቺን ብቻ መልስልኝ ፓስተርዬ። 3 ደቂቃ ነው የምትወስደው። 2 ደቂቃ። አሁን እርሶ ብዙ ሲያስተምሩ ሰምተን የለ እኛ ደግሞ 2 ደቂቃ ታገሱንና ጥያቄያችንን መልሱልን። አሁን እዚህ ጋር አብ እግዚአብሔር አብ አምላክ ነው አይደለ ፓስተር? አዎ እሺ፣ አብ አምላክ ነው። እግዚአብሔር ወልድስ አምላክ ነው? አምላክ ነው። እሺ፣ ፕላስ እግዚአብሔር ወልድም አምላክ ነው። እግዚአብሔር መንፈስ ቅዱስስ አምላክ ነው ፓስተር? እንዳንተ እሺ፣ አሁን ሎጂኩን እግዚአብሔር አይወልድም አይዋለድም ወደሚል ለመሄድ እና ነው የሚደምረው። እሺ ይገባኛል። እሺ እግዚአብሔር መንፈስ ቅዱስም አምላክ ነው የሚለው ስም አንድ አምላክ ነው። አሁን ሩጠ ያው ወደ ቁርአን ላይ ያለው ልክ ነብያችሁ አይወልድም አይዋለድም ወደሚለው ለመሄድ የእርሶን ትምህርት ብቻ ነው። እግዚአብሔር መንፈስ ቅዱስም አምላክ ነው አይደለ ፓስተር? እግዚአብሔር የሚለው ስም አንድ ነው ብያለሁ እኮሽ። መንፈስ ቅዱስ ይሄኛው መንፈስ ቅዱስ አምላክ ነው? አዎ አምላክ ነው። መንፈስ ቅዱስ አምላክ ነው። እሺ መንፈስ ቅዱስም አምላክ ነው። ማርያም አምላክን ወልዳለች? ማርያም አምላክን ወልዳለች? ማርያም አምላክን ወልዳለች? ይሄ ቁርአንም የሚናገረው ነው። መጽሐፍ ቅዱስ የሚናገረው ነው። ንጹህ ልጅ ወልዳለች። አምላክ የሆነው ሰው ልክ ማርያም ላይ እንደምናገረው በመጽሐፍ ቅዱስም እንጅልም እንደምናገረው ንጹህ ልጅ ተወልዷል። አዎ ፍጹም የሆነ ሰው ተወልዷል። ግን ሲወለድ ከወንድ አይደለም የተወለደው። አምላክ የነበረው ሰው ልጅ እኔና አንተ ኃጢአተኛ ስለነበረን መጀመሪያ የነበረውን ኃጢአት ሊያስተሰርይ ኢየሱስ ክርስቶስ ወደዚህ ምድር ፍጹም ሰው ነው መጥቷል። ስለዚህ ማርያም አምላክ ወልዳለች ማለት ነው አይደለ ፓስተር? ሰው ወልዳለች። ከማርያም የተወለደው ሰው ነው ወይስ ደግሞ አምላክ ነው? የትኛው ነው? በጣም ጥሩ ጥያቄ። ፍጹም የሆነ ሰው ሰው ተወልዷል። ይሄ ሰው ምንድን ነው መሰለኝ? በመጀመሪያ አምላክ የነበረ ሰው በመጀመሪያም ነበረ። ያ አምላክ የነበረው ሰው በምን ትንቢት ተነግሯል። ትንቢቱን መሰለኝ ያ ትንቢት ምንድነው ብትልን ድንግል እንደምትወልድና የሚወለደው ልጅ ኃያል አምላክ እንደሚባል እንጂ ኃያል አምላክ የሆነ ሰው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃል ደግሞ እግዚአብሔር የነበረ ሰው ምሳሌ ሆኖ ወደዚህ ምድር መጥቷል። ኢሳያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች የሚል አለ። ኢሳያስ ምዕራፍ 14 ላይ ኃያል አምላክ አሁን ጥቅሶችን መጥቀስ ምንም እንትን አያደርገውም፣ ፕሩፍ አያደርገውም። አሁን ጥቅሶቹን ኮት እያደረግኩኝ ማለት ነው። እያንዳንዱ እናንተ ለመጥቀስ ያሰባችሁትን ለመጥቀስ ያሰባችሁትን ጥቅሶች አንድ እኔ አይደለም እኔ ሀሳቡን ተከተል። ቆይ ስማኝ ይኸውልህ እየሰማኝ ነው። አንድ ደቂቃ ወይ ፓስተር ወይ ያው ይሰማል ፓስተር ይቅርታ እንደው እወድሃለሁ። ስማኝ ይኸውልህ እየሰማኝ ነው። ማይርዬ ይሰማል ፓስተር። እወድሃለሁ፣ አከብረሃለሁ በጣም። ነገ 3 ሰዓት ሻርፕ ላይ ሌሎችም ጋብዝና እነሱ ጥያቄውን ይዘን በሰላምና እኔ 3 ሰዓት ጀምሮ እያንዳንዱ ነገሮች አሁን የምትቸገራቸው ነገሮች ሁሉ በምስል ስለሚያመጣ በቀላሉ እንዲያሳየው ነገሮችን በቀላሉ ተረጋግተህ ነገ 3 ሰዓት ላይ ነው። አንዴ መጽሐፍ ቅዱስ ክፈት ማይር፣ መጽሐፍ ቅዱስ ክፈት። አንዴ እየከፈት እናሳየው። መጽሐፍ ቅዱስ ክፈት። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ አምላኬ ወደ አምላኬና ወደ አምላካችሁ ይላል። እንዴት አምላክ ይኖረዋል ፓስተር? አምላኬ ይላል። እሺ
አምላክ ይላል። የኤፌሶን ምዕራፍ 1 ቁጥር 4 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። መጽሐፍ ቅዱስ ላይ ከ20 ቦታ በላይ ኢየሱስ አምላክ እንዳለው ይናገራል። አምላክ እንዴት አምላክ ይኖረዋል? ይኸው እዚህ ጋር እንደምትመለከቱት የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ክርስቶስ በማወቅ እርሱን በማወቅ በጥበብ ለመገለጥ በመንፈስ እንዲሰማችሁ ለምናለው ይላል። የጌታችን የኢየሱስ ክርስቶስ አምላክ ይላል። ክርስቶስም ምን ብሎ ይናገራል? ወደ አምላኬ ብሎ ይናገራል። አምላክ እንዴት አምላክ ይኖረዋል ፓስተርዬ? በጣም ጥሩ ጥያቄ ነው። እኛ ስላሴን ስናምን በምን መሰለኝ? ወይ ይኸውልህ አሁን ይህን ጥያቄ ጠየቅ አይደል? እኛ በምን እናምናለን መሰለኝ? እንጅል እንደምናገረው ማለት ነው። ኢየሱስ ክርስቶስ የሰውኛ ባህሪም አለው፣ የአምላክ ባህሪም አለው። ስለዚህ ሰው ሆኖ በነበረ ሰዓት የሰውን ተግባር ነበረ ምድር ላይ እየፈጸመ የነበረው። ስለዚህ ሰው ሆኖ በነበረ ሰዓት ላይ እንደ ማንኛውም ሰው እንደምትሉት ይሸናል፣ እንደምትሉ ሰው ማነው ምግብ ይመገባል፣ እንደ ሰው ይራባል። ከኃጢአት በስተቀር ልክ ማርያም ቁርአን እንደምናገረው ማርያም ላይ እንደምናገረው መጽሐፍ ቅዱሳችን እንደምናገረው ነቢዩ መሐመድ እንኳን በኃጢአት ሲፈተን ምንም ኃጢአት ሳያውቀው ከኃጢአት በስተቀር እንደ ማንኛውም ሰው ምድር ላይ ሲያ እንደ ሰው ስላሳለፈ ፍጹም ሰው ስለነበረ ፍጹም ሰው እኛ ደግሞ የሰውኛ ባህሪ ፓስተር አሁን በማያውቁት ነገር ላይ እንትና አሁን እኛ ስላሴን እኛ እየጠየቅነው ነው እንጂ እያብራራን አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኃጢአት ተፈተኑ የሚለው ከየት ነው ያመጣችሁት? አሁን ለዚህ ነገር አቷችሁ ቆይ እሺ፣ አሁን አይግቡ አሁን በሰውነቱ ነው ብለው ከዛ በኋላ እናልፋለን። በሰውነቱ ነው ሰው እንደሆነ ፍጹም ሰው እንደ ስለሆነ ነው አምላክ ያለው ብላችሁ ተናግራችኋል አይደለ? ፍጹም ሰው ስለሆነ ነው አብ አምላክ የሆነው። አብ አምላክ የሆነው ፍጹም ሰው ስለሆነ ነው። እሺ ጥያቄን ቀጥታ መልሱልኝ እባካችሁን አንዴ ቀጥታ። ፍጹም ሰው የሆነው የአብ ፍጹም ሰው ስለሆነ ነው አብ አምላክ የሆነው። እሺ መንፈስ ቅዱስስ ምን ሆነ ነው? ለምንድን ነው መንፈስ ቅዱስን አምላኬ የማይለው? የተለያዩ ቦታዎች ላይ የምታገኙት አብን አምላኬ ብሎ ሲለው ነው። መንፈስ ቅዱስ ለወልድ ምኑ ነው? መንፈስ ቅዱስ እኮ ይኸውልህ አብ የሰራውን ስራ ወልድ የሰራውን ስራ ልክ ቅድም መጽሐፍ ቅዱስ እንደተናገርከው ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 25 እና 26 በምታነብበት ጊዜ የእግዚአብሔር መንፈስ ይመጣል። ያ መንፈስ ደግሞ ምንድነው ማለት ነው? ልክ እኔ የነገርኳችሁን ሁሉ ያሳስባችኋል፣ ወደ እውነት ሁሉ ይመራችኋል። እኛ አሁን በመንፈስ ተመርተን ነው። መንፈስ ቅዱስ አምላክ እንደሆነ ስለምናምን መንፈስ ቅዱስ ደግሞ ምን ያደርጋል ማለት ነው? ልክ የእግዚአብሔርን ቃል በዚህ ምድር ላይ እንድንኖር በሕይወት እንድንኖር ይህንን ቃሉን እንጠብቅ ወደዚህ እውነት እንድንሄድ የሚያደርግ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ አምላክ ነው አይደለ? ሶስቱም አምላክ። እሺ አሁን ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት ላይ አምላኬ የሚለው ሰው ስለሆነ ነው አላችሁ። ጳውሎስ ኢየሱስ ካረገ በኋላ አምላኩ ብሎ የሚለው ሰው ስለሆነ ነው። በምድር እያለ ፍጹም ሰው ነው ጳውሎስ ኢየሱስ በምድር በነበረ ሰዓት አይደለም። እየሰማችሁኝ ጥያቄ እንደዛ አይደለም። ጥያቄ ምንድን ነው? ኢየሱስ በምድር ላይ በነበረበት ሰዓት ላይ አምላክ ያለው ሰው ስለሆነ ነው አላችሁ። ጳውሎስ ኢየሱስን አምላኩ ብሎ ኢየሱስ አምላክ ብሎ የሚጠቅሰው ኢየሱስ በዛ ሰዓት ላይ ሰው ነበረ ነው? ሰው ስለሆነ ነው ኢየሱስን አምላኩ ብሎ ከተለያዩ ኤፌሶን ምዕራፍ 1 ቁጥር 4 ላይ ብትመለከቱት ቆሎሲያስ ላይ የተለያዩ ቦታዎች ላይ የምታገኙት ጥቅሶች አሉ። ኢየሱስ አምላኩ ኤፌሶን ምዕራፍ 4 ኤፌሶን ምዕራፍ 1 ቁጥር 4 ኤፌሶን ምዕራፍ 1 ቁጥር 4 ጳውሎስ አምላክ ነው። እሺ ምዕራፍ 1 ቁጥር 4 በክርስቶስ በሰማያዊ ስፍራ በመንፈሳዊ ሶስት ላይ አንድ ሶስትን ነው እያነበርኳለሁ እኔ ኤፌሶን 1:3 እያነበርኩ አይደለም። ሁለተኛ ቆሮንቶስ ነው። ሁለተኛ ቆሮንቶስ 1:3 ካይቱ ቆሮንቶስ 1:3 ችግር የለም። ሂድ ቀጥሉ ፓስተር። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ
አምላክና አባት ይባረክ። የኢየሱስ ክርስቶስ አምላክ አዎ እኮ ኢየሱስ አምላክ አለው እያለ ነው ጳውሎስ። ኢየሱስ ግን በዛ ሰዓት ምድር ላይ ሰው ሆኖ አልነበር። ማየር ነገ ማለት ነው ጭባርቄ ቢጠይቄ ትናደዳለህ። ነገር ግን እኔ ይኸው ይቀጥል ቁጥር 4 ይቀጥል ተናደዳለህ ወይ ማየር ምን ይኸው ተረጋጋ። ቁጥር 4 ምን ይላል? ባዮት እየተቀየረ ነው። ካስቀየምኩት ይቅርታ። እኔ ልጅም ስለሆንኩኝ አስቀይመ ይሆናል። ፓስተር ይቅርታ አድርጉልኝ። እንደው ወጣት እንደመሆኔ አይ ይቅርታ